ሞጣ ቅራኒዮ ይላል። አትል አማራ ነህ አይደለሁ? ምንድነህ? ስልጤ ነኝ እኔ ሀቢቢ። ይቅርታ አድርግልኝ። ስልጤ አማራ እንዲረዳ አንፈቅድም። ተውፊቅ አማራ ነህ? ጉራጌ ነኝ። ችግር ለማስች ወይ ሞጣ አየና ባንዴ ነው የሚያውቀው። እውነት ለመናገር ለሰው ሊለምኑ ገብተው ለሰው እንደዚህ እርዳታ ሊያደርጉ የመጡ ሰዎችን እንደዚህ እያደረጉ በብሔርና በቋንቋ ያው እየነጣጠሉ እንደውም እየከፋፈሉ የሚወስዱ ሰዎችን ግን በጣም ያው ለህዝቡ ምን አይነት ትምህርት እንደሚሰጡን ከባድ ነው። እንደምታዩት እንግዲህ ሊረዱ የመጡ ሰዎች ነበሩ። እርዳታ እየጠየቀ ነበር ሞጣ፣ ግን አትረዱኝም እያለ ነው። እንግዲህ ለሱ ቢሆን ችግር የለውም ነበር። ምናልባት ለሌላ ሰው ነው እርዳታ የሚጠይቀው። ይሄን ነገር ብታስተካክል ሞጣችን። አንቺ በነበርሽ ሰዓት ህዝቡ ይደዋወላል፣ ይፋቀራል። በአንቺ ተጀናጅነው የተጋቡት እስካሁን አልተፋቱም። ትዳራቸው አምሮ ልጆቻቸውን ይዘው ተቀምጠዋል። በሁርመት መጣሽ፣ በሁርመት ልትሞች ነው። ቪዲዮ እርቃት ቪዲዮ አልቀረጽሽ፣ ሰው ከሰው አላባላሽ፣ ዘር ከሃይማኖት ፖለቲካ አላናገርሽ፣ ሀገር አላጫረሽ፣ የተከበርሽ። ይሄ የተረገመ ከመጣ ወዲህ እንዲህ ትትጀናጀን እስቲ ላኪልኝ ሊሽላታል። ከዛ ቀስ እያለ ምናምኗን ጣብና ውርዴት ተጋብተውም ትፋቱ ነውር ውርዴት። አንቺ ግን በጣም ባንቺ የተጋባ ነውና የተጋቡት ኡመቶች በጣም በሰላም እየኖሩ ነው። አንተ ህዝብን አጫርስ፣ ዓለምን አባላ፣ ዘር ከሃይማኖት ሃይማኖት ከዘር ሃይማኖት ከሃይማኖት ዘር ከዘር እያባላህ ህዝቡን ጨርስ። አንቺ አላህ ይረሃምሽ። እንግዲህ ለጠቃችሁ ያያችኋት ሁላ ሰደቃዋን አውጡላት። ነው ተከፍና ተቀብር ገባች በክብር። እውነት ነው። እንግዲህ እንደሰማችሁት ይሄኛው ስልክ ከመጣ ነው ያው በቋንቋም በብሔርም በምንም ያው ፍጅት የመጣውና ይሄን ያህል እልቂት እየደረሰ ያለው። ሁሉም ባለሚዲያ ሆነ፣ ሁሉም ቲክቶከር ሆነ፣ በቃ ሁሉም እንደፈለገ የመሰለውን ሐሳብ ይገልጻል። በሃይማኖትም በብሔርም በሀገርም ላይ ያው ከፍተኛ ጫና ነው ያስከተለው ይሄኛው ስልክ ከመጣ ማለት ነው። እንግዲህ ጀማሪ የኳስ ደጋፊ ስትሆን አቀየች። አቤት የት ሄደ ነው? ከተማ ኳስ ላይ ሄጄ። ማን ከማን ገጥሞ ነው? ዝንጓጉሬ የለበሱት ሰማያዊ ከለበሱት ጋር በልብስ ብቻ ነው ያው ቡድኑን ስም ራሱ አይታወቅም። ያው ድሮም እንደዚህ ነበር ኳስ ስናይ ማንኞቹ ማን ምንድናቸው ማንኞቹ ምንድነው በልብስ ነው የሚለዩት። ቀዮቹ የለበሱት ሰማያዊነት የለበሱት ጅንጉርጉር የለበሱት ያል ነበር የምንለየው ማለት ነው። ኧረ እባክህ ሹፌር ወራጅ ምንድነው? የማን ነው ግልገል? አለፍየለ የእናቱ አባቱ እንኳን አይታወቅም። አሻላሻ ነው አንተ ቤቱን ነው የምልህ። አንተ ቤቱ ገና ገባም ልጅ ባለም ሆኖ ስንት ሸርፏል። አንተው እንኳን ጥርስ ልሸርፍ ጠብማ አስቀጥቅጣል። ምን ረብሾ ነው የሚቀዳዳው? እንዴ ከቤት ፍልቀል ማአሬ ብሹ ነው። ኧረ አንተ ማሸት ሰው የተገዛገዛ እንግዲህ መስቀለኛ አይነት ጥያቄ ለምትጠይቁ ነጋዴዎች ወይም ደግሞ የሆነ ገበያ ላይ ሄዳችሁ እንዳይነን ለምትጠይቁ ግን በቃ መልሳችሁን ያገኛችሁት። እውነት ለመናገር በቃ ሰውየው ምንም አላጠፋም። እንግዲህ የተጠየቀውን ብቻ ነው የመለሰው። ደሞዝ ተቆርጦብህ መንገድ ላይ ሲያዘጉህ ጌታን ተከተል፣ የገሃነም በር ተከፍቷል፣ የመቃጠል ዘመን ደርሷል። ዋጋውን ሰጥተዋል። በቃ እውነት ነው። መንገድ ላይ ቁማችሁ እንደዚህ በተለይ ፓስተሮች ብትተው ይሻላል። መንገድ ላይ እየቆማችሁ እንደዚህ ሰውን መንገድ ማሳለፊያ የምታሳጡ ማለት ነው። እውነት ነው። እንግዲህ አያችሁ የሥራውን ሰጥቶታል ልጁ። ደህና አጥንቼ ልክ ወረብ ልፈተን ስል ሄርሜላ
መግባት ይገባኛል ግን ፈተና ላይ አልሰራውም ማለት ምን ማለት ነው? ድሮም አልገባሽም ማለት ነው። ያው ቀኝም ግራም ሳይገባች አለን አይደል? ድሮ እንደዚህ ስናጠና እኔ ቀኝም ግራም አልገባኝም እንላለን። እሷ አሁን ሁለቱም ሳይገባት መግባት ይገባኛል ግን ፈተና ላይ አልሰራውም ድሮም አልገባሽም ማለት ነው። ስለዚህ ጅቦች የኮሪደር ልማት ጉብኝት ላይ ይሄ ሁሉ ከተማ ነው? አዎ ከተማ ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው አድሮ። አሁን ዘመን ቲቪ ሰላም ጤና ይስጥልኝ። የሰዓት ዜና ይዤ ቀርቤያለሁ። አብራችሁን ቆዩ። ሰላም አላቸው። ሀገራችን በትናንትናው ዕለት ላይ ያንዳንድ ወጣት አንዳንድ ሚሊዮን ብር ስጦታ ለግሰዋል። በቀጥሎ ምን እንደዚህ ካልሆነ አሁን ቴሌቪዥን ላይ ማንም ያው ቲክቶክ እያለ ወደ ቴሌቪዥን የሚመለከት የለም። ቴሌቪዥን ጋዜጠኞች ያው እንደዚህ ቢሆን የተሻለ ሊሆን የሚችለው ማለት ነው። ቁራሌ እኔ ጋር ቆንጆ እቃዎች አሉ። ለሰከንድ ሰወርሽኝ። ማነህ? ቁራሌው ነኝ። ይሄ ነው መስዋዕት። እንደምታስበው ነው። እንደምታስበው አይደለም፣ እንደምታስበው ነው። ምንድነው? ቤት ለቤት ጡት ማሳዣ መረከብ ጀምረን። አቤት ቦክሰርስ አትፈልግም? ጥያቄ በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ይገባዋል። ሳታበዛ አለው ስራውን ያውቃል። ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ ቁራሌው። እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። ተሸራርፌ እንዳልክ ነው እንደ ፍላጎቶቹ ዛሬ። ለዛሬ የነበረን ጊዜ ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ያላደረጋችሁ ላይክ በማድረግ እንድታግዙን እንጠይቃችኋለን። ቸር ቆዩልን።